የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶስተኛው ዓለም ሀገራት ዜጎች ላይ እገዳ ለመጣል ሲዝቱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶሪያን ሲያስደበድቡ ማደራቸው ተሰምቷል። ፕሬዝዳንት ትራምፕ የሶስተኛው ዓለም ሀገራት ዜጎች ወደ አሜሪካ እንዳይገቡ ቋሚ እገዳ እንደሚጥሉ ማስታወቃቸው አስደንጋጭም አነጋጋሪም ሆኖ የዓለም መገናኛ ብዙሃንን አየር ሰዓት እንዳጨናነቀ ቀጥሏል። ትራምፕ የአሜሪካ የስደተኞች አቀባበል ስርዓትን ደጋግመው በመተቸት ሕገወጥ በሚሏቸው የውጭ ዜጎች ላይ እርምጃ መውሰድ ከጀመሩ ሰነባብተዋል። አሁን ለይቶላቸው በአጠቃላይ የሶስተኛው ዓለም ተብለው ከተፈረጁ ሀገራት ምንም አይነት ስደተኛ ላለመቀበል ወስነዋል። ሶስተኛው ዓለም ሀገራት እነማን ናቸው የሚለውን ከማየታችን በፊት ፕሬዝዳንቱ ከዚህ አነጋጋሪና አወዛጋቢ ውሳኔ ላይ እንዴት እንደደረሱ ወይም ደግሞ እንዲደርሱ ያደረጋቸው ምንድነው ካልን በዋሽንግተን ዲሲ በሁለት ወታደሮቻቸው ላይ በውጭ ዜጋም የተፈጸመ ጥቃት ነው ይላሉ የተለያዩ ዘገባዎች። ከትላንት በስቲያም ለምርመራ ሊያስቆሙት በነበሩ ሁለት የአሜሪካ ወታደሮች ላይ ተኩስ ከፍቶ ካቆሰላቸው በኋላም በማግስቱ አንደኛዋ ወታደር ሕይወቷ ማለፉ ፕሬዝዳንቱን በጣም አበሳጭቷል። ሌላው ቀርቶ ለቋሚ መኖሪያም ካርድና ለሥራ ፈቃድ አመልክተው በሂደት ላይ ያሉ ጉዳዮች ሁሉ ተቋርጠው በድጋሚ እንዲታዩ ያደረጉበት ሁኔታም ተፈጥሯል ነው የሚባለው። ጥቃቱን የፈጸመው ሌካንዋል የተባለም አፍጋኒስታዊ ሲሆን በ2021 አሜሪካም አፍጋኒስታንን ለቃ ስትወጣም ትብብር ሲያደርጉ ለነበሩ የሀገሪቱ ዜጎች በልዩ ፕሮግራም በሰጠችው ዕድል አሜሪካም የገባ ነው ተብሏል። አሜሪካም ለቃ ስትወጣም ትብብር ሲያደርጉላት የነበሩ አፍጋኒስታውያን በታሊባን ጥቃት ሊደርስባቸው ይችላል በሚል ነው የልዩ ፕሮግራሙ ተጠቃሚ ሆነው አሜሪካም የገቡት ይባላል። ሌካንዋልም በአንድ ወቅት ለአሜሪካም ስለላ ተቋም ሲአይኤ መረጃ ሲያቀብል ነበር መባሉ ችግር እንዳያመጣበት አሜሪካ እንዲገባ የተፈቀደለት ሲሆን ባለፈው የፈረንጆች ዓመት የጥገኝነት ጥያቄ ማመልከቻ አስገብቶ ተቀባይነት ማግኘቱን ባለስልጣናት ገልጸዋል። ከትላንት በስቲያ ታዲያም ሕገወጥ ስደተኛ ለማደን የተሰማሩ ወታደሮች ዋይት ሃውስ አቅራቢያ አስቁመው ሊመረምሩት ሲሞክሩ በተፈጠረ አለመግባባት ተኩሶ ሁለቱን ካቆሰለ በኋላ በቁጥጥር ስር ውሏል። ከሁለቱ ወታደሮች መካከል ሳራ ቤክስቶርም የተባለች የ20 ዓመት ወጣት ወታደር በሕክምና ስትረዳ ከቆየች በኋላ ከዚህ ዓለም በሞት መለየቷም ተነግሯል። ወታደሯም ትላንት ከተከበረው የምስጋና ቀን ጋር በተያያዘ በፈቃደኝነት ተሰማርታ ነው የተገደለችው ብለዋል ባለስልጣናቱ። ሌላው ጥቃት የተፈጸመበት የ24 ዓመቱ ወጣት ወታደር አንድሩ ዎልፍ በተመሳሳይ በአስጊ ሁኔታ ላይ እንደሚገኝ ይነገራል። ጥቃቱን ተከትሎ ፕሬዝዳንት ትራምፕ በ2021 በልዩ ፕሮግራም ወደ አሜሪካ የገቡ በሺዎች የሚቆጠሩ የአፍጋኒስታን ዜጎች ጉዳይ ተመልሶ እንዲታይ የወሰኑ ሲሆን ቀጠሉናም አሳሳቢ ካሏቸው 19 ሀገራት አሜሪካ የገቡ ዜጎች የመኖሪያና የሥራ ፈቃድ በድጋሜ እንዲፈተሽ አዘዋል ነው የሚባለው። ኤርትራ፣ ሶማሊያ፣ ራሷ አፍጋኒስታን፣ የመን፣ ሱዳን፣ ኢራንና ዲሞክራሲያዊት ኮንጎን ጨምሮ አሜሪካ የሚኖሩ የ19 ሀገራት ዜጎች ትልቅ አደጋና ስጋት ላይ መውደቃቸው ይነገራል። ይህ ብቻ አይደለም። ትራምፕ የወታደሯን ማረፍ ከሰሙ በኋላ ደግሞ የሶስተኛ ዓለም ሀገራት ዜጎች ወደ አሜሪካ እንዳይገቡ በቋሚነት የሚከለክል ደንብ ለማውጣት ተነስተዋል። ፕሬዝዳንቱ በደፈናው የሶስተኛው ዓለም ሀገራት ከማለት ውጪ በዝርዝር የገለጹት ባይኖርም በሶስተኛው ዓለም ዝርዝር ውስጥ ከሚገኙ የአፍሪካ ሀገራት መካከል ኤርትራም፣ ኢትዮጵያም፣ ጊኒ፣ ሩዋንዳ፣ ማላዊ፣ ጅቡቲ፣ አንጎላ፣ ቡርኪና ፋሶ፣ ላይቤሪያ፣ ሞዛምቢክና ዲሞክራሲያዊት ኮንጎን ጨምሮ 30 የሚደርሱ ሀገሮች ተካተውበታል። ከእስያም አፍጋኒስታን፣ ባንግላዴሽ፣ ካምቦዲያና የመን ሲገኙበት በኢኮኖሚ ዝቅ ያለ ደረጃ ያሉትን የሚፈርጅ ሲሆን ቃሉ ከቀዝቃዛው ጦርነት ተወርሶ ዓለምን በሶስት የከፈለ ነው። የአንደኛው ዓለም ሀገሮች አሜሪካም፣ የኔቶ አባል ሀገሮች፣ ምዕራብ አውሮፓም፣ ጃፓንና አውስትራሊያን ሲያካትት ሁለተኛው ዓለም የያኔዋ ሶቪየት ኅብረት፣ የኮሙኒስት አጋሮቿም ምስራቅ አውሮፓ፣ ቻይናና ኩባን መሰል ሀገሮችን አጠቃሏል። በወቅቱ በሶስተኛው ዓለም የገቡ ስዊድን፣ ፊንላንድና አየርላንድን የመሳሰሉ በርካታ የአፍሪካና የእስያ ሀገሮች ሲሆኑ
የቀድሞዋ ሶቪየት ኅብረትን መፍረስ ተከትሎ የሦስተኛ ዓለም መደብ ዝቅተኛ ኢኮኖሚና ያልተረጋጋ ኢኮኖሚ ያላቸው ሀገሮች መገለጫ ተደርጎ ቆይቷል። የዋሽንግተኑን ጥቃት ተከትሎ የሕገወጥ ስደተኞች ምንጠራ ተጠናክሮ እንደሚቀጥል የገለጹት ፕሬዝዳንቱ 500 ተጨማሪ ወታደሮች በዋሽንግተን ዲሲ እንዲሰማሩ አዘዋል። በመካከለኛው ምስራቅ ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደቡባዊ ሶሪያን ሲያስደበድቡ ማደራቸው ተሰምቷል። ከቅርብ ጊዜ ወዲህ ከባድ በተባለው የእስራኤል ድብደባም ከ13 በላይ ሰዎች መገደላቸው ሲነገር የሶሪያ ዜና አገልግሎት ቤታጂን የተባለች ከተማ ነዋሪዎች የእስራኤል ወታደሮች እንዳይገቡ በመከላከላቸው ጥቃት መፈጸሙን ዘግቧል። የእስራኤል ጦር በበኩሉ ወታደሮቹ የሽብር ጥቃት የሚፈጽሙ ሚሊሻዎችን ለመያዝ ወደ ከተማዋ ወይም ወደ መንደሯ መግባታቸውንና በግጭቱ 6 ወታደሮቹ እንደቆሰሉ ገልጧል። የጃማ እስላሚያ ሚሊሻ ቡድን ላይ ዘመቻው ማነጣጠሩን የጠቀሰው የእስራኤል ጦር ከበርካታ የሚሊሻ ቡድኑ አባላት ተኩስ ተከፍቶበት ምላሽ መስጠቱን ይፋ አድርጓል። የሶሪያ ዜና አገልግሎት ከተማው በአየር መደብደቡን ሲዘግብ የእስራኤል ጦር 2 የአየር ጥቃት በቡድኑና በሕንፃ ላይ ሲፈጽም የሚያሳይ ቪዲዮ አውጥቷል። እስራኤል ወደ ሶሪያ መንደሮች እየዘለቀች ጥቃት እየፈጸመች ሲሆን የታጣቂ ቡድኖችን ጥቃት ለመከላከል ነው የሚል ምላሽ ትሰጣለች። በሌላ ዜና የእስራኤል የጸጥታ ኃይሎች በወረራ በያዙት በምዕራብ ዳርቻም እጃቸውን ሊሰጡ የመጡ 2 ፍልስጤማውያን ተኩሰው መግደላቸውን የሚያሳይ ቪዲዮ ወጥቷል። ድርጊቱ የተፈጠረው የእስራኤል ወታደራዊ ዘመቻም በጄኒን ከተማ በቀጠለበት ጊዜ ነው ተብሏል። የፍልስጤም አስተዳደር የእስራኤል ወታደሮችን የጦር ወንጀል ፈጽመዋል ሲል ከሷል። ግድያውንም አሰቃቂ በማለት አውግዟል። የእስራኤል ጦርና ፖሊስ ግለሰቦቹ ከሽብር ተግባር ጋር ግንኙነት አላቸው በሚል የሚፈለጉ መሆናቸውን ገልጸው ክስተቱ እየተገመገመ ነው ብለዋል። አሁን ማምሻውን የደረሰን ዜና አለ። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ የቅርብ ረዳትና ዋነኛ አማካሪ ከሙስና ጋር በተያያዘ ስልጣን መልቀቃቸው ተነግሯል። ሩሲያም ወረራ ከፈጸመችበት ጊዜ አንስቶ የፕሬዝዳንቱ የቅርብ አማካሪ ሆነው ሲያገለግሉ የቆዩት አንድሬ የርማክ በሙስና ሲታሙ የነበረ ሲሆን ዛሬ የጸረ ሙስና ቡድን በዋና ከተማ ኪቭ መኖሪያ ቤታቸውን ወሮ ፍተሻ አካሂዷል ነው የተባለው። ይህንኑ ተከትሎ የ54 ዓመቱ የዜሌንስኪ ቀኝ እጅ ስልጣን መልቀቃቸው ተነግሯል። ዜሌንስኪ በቅርቡ አሜሪካም ባቀረበችው አዲስ የሰላም ዕቅድ ላይ የዩክሬንን ተደራዳሪ ቡድን እንዲመሩ የርማክን ሰይመው እንደነበር ይታወሳል። ምንም ቢፈጠር ትኩረታችን ሁሉ በዲፕሎማሲና በጦርነቱ ላይ ሊሆን ይገባል ያሉት ዜሌንስኪ ሩሲያም ስህተት እንድንሰራ ትፈልጋለች፣ ነገር ግን መቼም አይሳካም በማለት ገልጸዋል። ያም ሆኖ የአማካሪያቸው ከዩክሬን የአመራርነት ስፍራ መልቀቅ ለዜሌንስኪ ትልቅ ጉዳት ወይም ሽንፈት እንደሆነ የቆጠሩ በርካቶች ናቸው። በተለይ የፕሬዝዳንት ትራምፕ ከፍተኛ ባለስልጣን በሰላም ዕቅዱ ላይ ለመምከር ኪቭ ይገባሉ ተብሎ በሚጠበቅበት ጊዜ የዩክሬን ዋነኛ ተደራዳሪ አለመኖር ሂደቱን ሊያደናቅፍ ይችላል ባይ ናቸው እነዚያ ወገኖች።